ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ በምሕረትና በቸርነት ስለሰጠን እናመሰግናለን። በዚህ ለደሙ መልካምነትህን በጎነትህን በሕይወታችን እንድትገልጥ በኢየሱስ ክርስቶስም እንጠይቃለን። ቃልህ ሕያው ነው፣ ሁለት አፍም ካለው ሰይፍ ይልቅ የተሳለ ነው፣ ነፍስን መንፈስን ጅማትን እስኪለይ ድረስ የሚሰራ ነው። በሕይወታችን ውስጥ በዚህ ቃል እንድትሰራ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ቃልን ባርክልን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የሐዋርያት ሥራ መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። በትናንትናው ዕለት የተመለከትነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸውን ነገር ነበር እየተመለከትን የነበረው። እንግዲህ በዚህ ክፍል ስንመለከት በዋናነት ተመልክተን የነበረው አብ በገዛ ራሱ ያደረገውን ጊዜ ወይም ዘመን ታውቁ ዘንድ ለእናንተ አልተሰጠም ነበር ያላቸው። እነሱ የእግዚአብሔር መንግሥት እንዲመለስ ይፈልጉ ነበረ። ያን ወራት ማወቅ ይፈልጉ ነበረ። በዛ ወራት ውስጥ ደግሞ እግዚአብሔር ምን ሊያደርግ እንደሚፈልግ ማወቅ ይፈልጋሉ። እና ይሄ ደግሞ ያው የሰው አንዱ ተፈጥሮ ነው። ሰው ነገር ማወቅ ይፈልጋል፣ ተነጎዳይን ማወቅ ይፈልጋል። ሰይጣንም አንድ በሰው ሕይወት እኮ የሚጫወተው ነገን እኔ ያቅልሃለሁ ተነጎዳይን እኔ ያቅልሃለሁ እያለን ነው። ነገር ግን እግዚአብሔር ነጋችንን ተነጎዳያችንንም ዓመቶቻችንን ዘመኖቻችንን በሱ እጅ ነው። ዛሬ ግን እኛ በተገለጠልን እውነትና በተሰጠን የእግዚአብሔር ቃል በዛ ሕይወት ዛሬን መኖር ነው። በታማኝነት መኖር ከኛ የሚጠበቅ ድርሻ ነው። እንግዲህ ጌታ ኢየሱስ የነገራቸው ነገር እርሱ አብ በገዛ ስልጣኑ ያደረገው ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጠም ብሎ በአጭር ቁርጥ አድርጎ ነው። መንግሥትህን መቼ ትመልሳለህ ለእስራኤል ብለው በጠየቁ ጥያቄ የሰጣቸው ምላሽ ነው። ዛሬ የምንመለከተው ቁጥር 8 ነው። ብዙ ጊዜ ይህን ክፍል በደንብ እናውቀዋለን። ሁላችንም ስለ መንፈስ ቅዱስ ሲነገር ሲወራ በዚህ ክፍል ላይ ብዙ ነገር እናውቃለን። እኔ ደግሞ ዛሬ አንድ ሁለት ለየት ያለ ነገር እዚህ ውስጥ እንድናይ እፈልጋለሁ። ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አላቸው። ይህ ክፍል የተልእኮ ክፍል ነው። ለቤተ ክርስቲያን ከተሰጣት ተልእኮ ዋነኛው ትልቁ ተልእኮ እዚህ ውስጥ አለ። እንግዲህ የእግዚአብሔርን ተልእኮ ስናስብ ማቴዎስ 28ን እናስባለን። ምዕራፍ 28 ቁጥር 18 ጀምሮ ያለውን እስከ 20 ያለውን እናስባለን። ተልእኮን ስናስብ ማርቆስ ወንጌል ምዕራፍ 16ን እናስባለን። ምክንያቱም ጌታ ኢየሱስ ክርስቶስ ማድረግ የሚገቡንን ነገር ለቤተ ክርስቲያን የሰጠባቸው ክፍል ነው። እዚህ ክፍል ላይ ሲነግራቸው እንግዲህ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርም ድረስ ምን ትሆናላችሁ? ምስክሮቼ ትሆናላችሁ። ቤተ ክርስቲያን የሃይማኖት ስርዓቶችን ልታራምድ መሰረተች ወይም ደግሞ የተተከለች ሳትሆን የኢየሱስ ክርስቶስ ዋነኛ ምስክር ሆና ልትገለጥ የተተከለች ነች። እግዚአብሔር ለጴጥሮስ በዚህ አለት ላይ ቤተ ክርስቲያኔን ሰራለሁ ሲል መሰረታለሁ ሲል ምን ማለቱ ነው ስንል ቤተ ክርስቲያን እኔና እናንተ ነን። እኔና እናንተ ዋናው ተልኳችን የክርስቶስ ኢየሱስ በኑሯችን፣ በሕይወታችን፣ በአገልግሎታችን፣ በሥራ ቦታችን
ምስክሮች ሆነን መገኘታችን ነው። ይህን ምስክር እንድንሆን ደግሞ የሚረዳን ነገር ጌታ ኢየሱስ ክርስቶስ ራሱ እንደተሰጠን ነግሮናል። ምንድን የተሰጠን? መንፈስ ቅዱስ። መንፈስ ቅዱስ ደግሞ ምን ሰጠን? ኃይል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ታደርጋላችሁ? ኃይልን ትቀበላላችሁ ነው ያለው። ለምንድን ኃይል የምንቀበለው? በአንዲት አዳራሽ ውስጥ ትርኢት ልናሳይበት አይደለም፣ ትውልድን ልንናጠቅበት ነው። ከጨለማ ሰዎችን ወደ ብርሃን የምንነጥቅበት ነው። የኛን ጸጋ፣ የኛ ችሎታ፣ የኛ ዕውቀት፣ የኛ ጥበብ የሌለበት ነው መንፈስ ቅዱስ። መንፈስ ቅዱስ ኃይልን ሲሰጠን ከኛ ሁኔታ ባለፈ ነገር ተገልጦ በእኛ ውስጥ ትውልድን ከጥፋት ለማዳን እንደሆነ ልናውቅ ያስፈልጋል እንጂ በልሳኖች እያችን እየጸለይን ወይም ደግሞ አጋንንትን ማስወጣት ጥሩ ነው፣ መልካም ነው፣ ማስወጣትም አለብን። ከክፉ ስራት ሰዎች በቤተ ክርስቲያን መፈታት አለባቸው። ከበሽታ መፈወስ አለባቸው። ከተለያየ ቀንበር፣ ከኑሮ ቀንበር ጫና ነፃ መውጣት አለባቸው። ይህ ተገቢና የሚገባም አገልግሎት ነው። ነገር ግን ዳይቨርት አድርገነው ለራሳችን ክብርና ዝና ሾ ልንጠቀምበት አይገባም። ምክንያቱም ይህንን በእኛ ውስጥ ያደረገው እግዚአብሔር መንፈስ ቅዱስ እንደሆነ፣ ጌታ ኢየሱስ ክርስቶስ እንደሆነ ልናውቅ ልንረዳ ያስፈልጋል። ስለዚህ ነው ዋናው ተልእኮ ነው ብዬ የምልበት ምክንያት። ስለዚህ ነው በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምንድነው ምስክሮች ኢየሱስን ልንመሰክር፣ ስለ ኢየሱስ ልንናገር፣ ሞቱን ልንናገር፣ ትንሣኤውን ልንናገር፣ ዳግም ምጽአቱን ልንናገር፣ ይህንን ልንናገር የተሰጠን ነው ወገኖቼ፣ የተሰጠን ነው። ስለዚህ ነው እነዚህን ደቀ መዛሙርትን በይሁዳ፣ በኢየሩሳሌም፣ በሰማርያ ምስክሮቼ ትሆናላችሁ ብሎ የተናገረበት ትልቁ ምክንያት ይሄ ነው። እንግዲህ ሐዋርያት ሥራ ምዕራፍ 2:1-4 ላይ ሄደን ደግሞ ስንመለከት ምን እንመለከታለን? በዓለ ሃምሳ የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም ላይ መንፈስ ቅዱስ ምን አረገባቸው? ሞላባቸው ይለናል። በሁሉም ላይ መንፈስ ቅዱስ ሞላ ብሎ ይነግረናል። በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ብሎ ይነግረናል። ስለዚህ ይህንን የነገረን ለምንድን ነው? ተመልከቱ። ምዕራፍ 1 ላይ ቁጥር 8 ቅድም ያነበብነው ክፍል ላይ ስንመለከት እነዚህ ሰዎች ይህ መንፈስ ቅዱስ አግኝቷቸዋል። ከዛ በኋላ ስንመለከት ምንድን ነው የሆነው ነገር በእነሱ ሕይወት ብለን ስንመለከት ጌታ ኢየሱስ ክርስቶስ እንዳላቸው ትምህርታቸውን በኢየሩሳሌም ሞሉት። ከኢየሩሳሌም ጀምሮ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምኖች ሆኑ? ምስክሮች ሆኑ። የጌታ ኢየሱስ ክርስቶስን ወንጌል እየሰበኩ እየተናገሩ፣ የድውያኖች በእጆቻቸው ላይ እየተፈወሰ፣ ጌታም በነሱ እየሰራ የእግዚአብሔር እውነተኛ ምስክሮች ሆነው ተገልጠው እንደነበረ መጽሐፍ ቅዱስ በግልጽ ይነግረናል። ለዚህ ነው እኛም ይሄ ምስክር እንድንሆን ነው የሚፈለገው። በኑሯችን ምስክር፣ በሕይወታችን ምስክር፣ በአስተሳሰባችን ምስክር፣ በንግግሮቻችን ምስክር፣ በአገልግሎታችን ምስክር። የማ ምስክር? የኢየሱስ ምስክር። ሉቃስ 4:48 ላይ አጭር ቃል አለች። እናንተም ለዚህ ምስክሮች ናችሁ ይላል። የማ ምስክር? የኢየሱስ ክርስቶስ ምስክሮች ነን። ሐዋርያት ሥራ ምዕራፍ 8 ቁጥር 1-5 እናንተ አንብቡት። በዚያም ቀን በኢየሩሳሌም ባለችው ቤተ ክርስቲያን ላይ ታላቅ ስደት
ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳ ከሐዋርያቱ በቀር ወደ ይሁዳ ወደ ሰማርያ አገሮች ተበተኑ። በጸሎት የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶ አለቀሱ ይላል። ቁጥር 4 ላይ የተበተኑት ቃሉን እየሰበኩ ዞሩ ይላል። የተበተኑት ምን እያደረጉ? ቃሉን እየሰበኩ ዞሩ፣ ምስክር እየሆኑ ዞሩ፣ የጌታን ታላቅነት እያወሩ ዞሩ። የራሳቸውን ታላቅነት አይደለም፣ የራሳቸውን ዝና። እኔ እኮ አፖስቶል ነኝ፣ እኔ ሐዋርያ ነኝ፣ ከኢየሱስ ጋር እኮ ነበርኩ፣ አብረን ነበር፣ አብረን ስንበላ፣ አብረን ስንጠጣ፣ አቤት የሄድንበት ሀገር፣ አቤት የሄድንባቸው ከተሞች፣ አቤት ያየናቸው ነገሮች አላሉም። ስለ ራሳቸው ቅንጣት አላወሩም። ሞቱን ይናገሩ ነበር፣ ትንሣኤውን ይናገሩ ነበር፣ ዳግም ምጽአቱን ይናገሩ ነበረ። ተመልከቱ፣ ለሰው ልጆች የምስራችን ያበስሩ ነበረ። ለሰው ልጆች የምስራችን ይናገሩ ነበረ። ብዙ ሰዎች አንዴ 3,000 አንዴ 5,000 ወደ ጌታ ይመጡ ነበረ፣ ይድኑ ነበረ። ለምን? እውነተኛ ምስክርነት ትውልድን ይጠራል። እውነተኛ ምስክሮች ስንሆን ትውልድ ወደ ቤተ ክርስቲያን ይመጣል። ቤተ ክርስቲያን በእግዚአብሔር ኃይል፣ በእውነተኛ የእግዚአብሔር ኃይል፣ በመንፈስ ቅዱስ ኃይል ስትጥለቀለቅ ትውልድ ከሩቅ ዝማሬ ሰምቶ ይመጣል። ምስጋናችንን ሰምቶ ይመጣል። በሰፈር ሕይወታችንን አይቶ ይመጣል። ኑሯችንን አይቶ ይመጣል። ወገኖቼ፣ ስለዚህ ይህንን ልናስብ ልንገነዘብ ይገባል። ቁጥር 8 ሐዋርያት ሥራ ምዕራፍ 1 ቁጥር 8 ተልእኮ ነው የተሰጠን። ተልእኮ ከነ ማስፈጸሚያው፣ ተልእኮ ከነ ኃይል በእኛ ውስጥ ያንን እውነት እንድንናገር የሚያደርግ ጸጋ ተሰጥቶን ነው ተልእኮ የተሰጠን። ስለዚህ ይህንን መረዳት አለብን እላለሁ። እንግዲህ ለዛሬ ማለዳ ያለኝ ይህንን ይመስላል። በነገው ማለዳ በቀጣይ ክፍል እንገናኛለን። የዛሬውን ከመጨረሴ በፊት እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እሑድ ነው። ለብዙዎች አዳርሷቸው። ይህንን የእግዚአብሔርን ቃል ይስሙ፣ ያዳምጡ፣ ይባረኩበት፣ ይታነጹበት። ኮሜንት ማድረጋችሁን ደግሞ አትርሱ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። አጭር ጸሎት ጸልየን የዛሬን ፕሮግራማችንን እንገታለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠን እናመሰግንሃለን። እንደገና በኃይልህ አድሰን፣ እንደገና በመንፈስህ አድሰን። እንደገና እግዚአብሔር ሆይ ያንተ ምስክሮች፣ እውነተኛ ምስክሮች ሆነን እንድንቆም ጸጋህ ይብዛልን። እንደገና ጌታ እግዚአብሔር ሆይ የእንደገና አምላክ ነህና ኃይልህን አስታጥቀን። እንደገና በምድሪቱ ስፋት ላይ ጌታ ሆይ ያንተ ታላቅነትና ዝና፣ ጌትነትና አምላክነት ዳግም ምጽአትህ ይነገር፣ ይወራ። ይህን ይሆን እግዚአብሔር ሆይ በወንዶችና በሴቶች ልጆች ላይ መንፈስህን አፍስስ። ክብሩ ግን ለአንተ ይሁን። ይህንን ቀን ባርክልን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።